ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያዘ ቪዲዮ እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። የዛሬው ቪዲዮ ስለ ውበት፣ ስለ ሴትነትና በ2026 በየቦታው ስለምናያቸው የጫማ ትሬንዶች ነው። በዚህ ዓመት ጫማዎች ልብስን ብቻ ከመጨረስ በላይ ነገር እያደረጉ ነው። ቆንጆ ቅርጾችን ለመልበስ የሚመቹና ከእውነተኛ ሕይወት ጋር በውበት የሚስማሙ ንድፎችን እያየን ነው። የተጠናቀቁ ፌሚኒን ሉክ ያላቸውን ጊዜ የማያልፍባቸውን ጫማዎች እየፈለጋችሁ ከሆነ እነግራችኋለሁ። አብራችሁን ቆዩ። አንደኛ፣ ከፍ ያሉ ፍላት ጫማዎች። ለ2026 ፍላት ጫማዎች ከመሰረታዊነት ከአሰልቺና ወዲያውኑ የሚረሱ ከመሆን ወጥተዋል። ከፍ ያሉ ፍላት ጫማዎች በተረጋጋና በተዋበ መንገድ ወደ መድረኩ እየገቡ ነው። እነዚህ ፍላት ጫማዎች የተለየ የሚያደርጋቸው ነገር ቁመት ላይ ሳይመሰረቱ ውበታቸውን ማሳየታቸው ነው። ውበታቸው የሚመጣው ከቅርጻቸውና ከቴክስቸራቸው ነው። ያለ ቁመት እንኳን ተወዳጅ፣ የተጠናቀቁና ዘመናዊ ይመስላሉ። ሌላው በ2026 አስፈላጊው ነገር የጫማዎቹ ቅርጽ ነው። በጣም ለስላሳና በቀላሉ ቅርጻቸውን የሚያጡ አይደሉም። ካሬ፣ አልሞንድ፣ ፖይንትድ እና ክብ ጫፍ ያላቸው ጫማዎች ተወዳጅ ሆነዋል። አልሞንድ ጫፍ ያላቸው ፍላት ጫማዎች በጣም ተወደዋል፣ ምክንያቱም ለእግር የሚመቹ ለስላሳና ተመጣጣኝ ባላንስ የሚፈጥሩ ስለሆኑ። ካሬ ጫማዎች ዘመናዊ ሉክ ያመጣሉ። ክብ ጫፎች ደግሞ ክላሲክና ለስላሳ ስሜት ይሰጣሉ። ሙሉ በሙሉ ጠፍጣፋ ሶል የማትወዱ ከሆናችሁ የሜሪ ጄን ስታይል ጫማዎችን ሞክሯቸው። ትንሽ ቁመት ያላቸው የሜሪ ጄን ጫማዎች በአሁኑ ጊዜ ታላቅ ተወዳጅነት እያገኙ ነው። ሚዛን ይሰጣሉ፣ ለረጅም ቀኖች የሚያመቹ ናቸው። በእይታ የተዋበ ይመስላሉ። ያ ትንሽ ከፍታ ውበት ይጨምራል እንጂ ምቾትን አያሳጣም። ስለዚህ የተጠናቀቀ ነገር ከፈለጋችሁ ምርጥ ምርጫ ናቸው። ከሁሉም አለባበሶች ጋርም ይሄዳሉ። ሁለተኛ፣ ሂል ያላቸው ሚውልስ ጫማዎች። ሂል ያላቸው ሚውልስ ጫማዎች ለ2026 ከሚታዩ በጣም ውብና ሴትነትን ከሚያሳዩ የጫማ ትሬንዶች መካከል ናቸው። በእውነትም ክላሲክና ዘመናዊ መልክ ያላቸው ናቸው። ገጽታቸውን በቀላሉ የተጠናቀቀና በጣም ዘመናዊ ያደርጉታል። በዚህ ዓመት እነዚህን ጫማዎች በተለያዩ ቀለሞች እንደ አይቮሪ፣ ቸኮሌት ቡናማ፣ ቶፕ እና ጥቁር በብዛት እናያለን። እንዲሁም ቀላሉን ልብስ እንኳን ወዲያውኑ የሚያሳድጉ ደፋር ቀለሞችም አሉ። ሂል ያላቸው ሚውልስ ጫማዎች ኳይት ሌክዠሪ ስሜት አላቸው። እኔ በጣም የምወደው ስለ ሂል ያላቸው ሙል ጫማዎች ምቾትና ውበትን እንዴት እንደሚያመዛዝኑ ነው። ቁመታቸው ብዙ ጊዜ ቀጭንና ከፍ ያለ ስላልሆነ ለረጅም ቀኖች ለመልበስ ይመቻሉ። ሶስተኛ፣ ስሊንግ ባክ ሂል ጫማዎች። ስሊንግ ባክ ሂል ጫማዎች በ2026 መድረኩ ላይ ያሉ በጣም ረጋ ያለ ቅርጽ ያላቸውና ሺክ የሆኑ የጫማ ምርጫዎች ናቸው። ክፍት የኋላ ክፍላቸው ልዩ መልክ ይሰጣቸዋል። ስሊንግ ባክ ጫማዎች ልብስን ያለ ግዴታ የተመረጠና የተዋበ እንዲመስል የሚያደርግ ተፈጥሯዊ ችሎታ አላቸው። ከቀለምና አጨራረስ አንጻር ክላሲክ ጥቁር፣ ዲፕ ቡናማ፣ የወይን ቀለሞች ገበያውን እየመሩ ነው። ስሊንግ ባክ ጫማዎች አይጮሁም፣ ነገር ግን አጠቃላይ ገጽታን ወዲያውኑ ያሳድጋሉ። ሚዛን፣ ሴትነትና የእድሜና የብስለት ስሜት ወደ ቁም ሳጥናቸው ያመጣሉ። ስለዚህም በ2026 እንደገና መሰረታዊ ነገር የሆኑ ነው። እንደ ትሬንድ ብቻ ሳይሆን ሴቶች ደጋግሞ የሚመርጡት ምርጫ ነው። አራተኛ፣ የእንስሳት ህትመት ያላቸው ጫማዎች። በ2026 የእንስሳት ህትመት ያላቸው ጫማዎች ዋና የስታይል መገለጫ የሆኑና በየቦታው እያየናቸው ነው። ከባሌ ፍላት እስከ ሂል ጫማዎችና ቡትስ ድረስ ይጠቀሳሉ። የላም፣ የዜብራ፣ የስኔክ፣ የሊዮፓርድ ህትመቶች ከእንግዲህ በኋላ የቦልድ ህትመቶች አይደሉም። በዚህ ጊዜ የተለየው ነገር ሚዛን ነው። ቀለሞቹ የተመሰረቱና የተረጋጉ ናቸው። ቅርጾቹ ንጹህና አጠቃላይ ጥንቅቅ ያሉ ናቸው። ሊዮፓርድ እና ስኔክ ህትመቶች በተለይ ፖይንትድ ሂል ጫማዎችና ቡትስ ላይ በጣም ተፈላጊ ሆነዋል። እነዚህ ሁለት ንድፎች አለባበሳችሁን ሳይጫኑ ወዲያውኑ ጥልቀትና አቋም የሚጨምሩ ናቸው። ዓይንንም ይይዛሉ። ይህም አጠቃላይ ገጽታችሁን የተዋበ ያደርገዋል። የእንስሳት ህትመቶች ጫማዎች ቁልፉ ነገር ኮንትራስታቸው ነው። እነዚህ ጫማዎች እንደ ፍጹም የመጨረሻ ተች ይሰራሉ። የእንስሳት ህትመቶች በፍጹም ጨዋ አይሰሙም፣ ትክክለኛና ሚዛናዊ ናቸው። አምስተኛ፣ ኪተን ሂል ጫማዎች።
ኪትን ሂል ጫማዎች በ2026 በእውነት ታላቅ ኃይል ያለው ጊዜ እያገኙ ነው። እነሱም በጣም የሚያስበልጣቸው ነገር ምቾትና ውበትን በቀላሉ ማዋሃዳቸው ነው። በዚህ ዓመት ኪትን ሂል ጫማዎች በየቦታው እየታዩ ነው። በአንክል ቡትስ፣ በኒ ሃይ ቡትስ፣ በአነስተኛ ዲዛይን ሳንድሎች፣ በስሊፐርስ፣ ጫፍ ባላቸው ጫማዎችና በስሊንግ ባክ ጭምር ይገኛሉ። ኪትን ሂል ውበት በትንሽ ከፍታ ውስጥ ይገኛል። አቋማችሁን በትንሹ ያነሳል። በቡትስ ውስጥ በተለይ ኪትን ሂል ከባድ ሂል ብዙ ጊዜ የሚያጎድለውን ሚዛንና ለስላሳነት ያመጣል። አንድ ቀጭን ኪትን ሂል ያለው የአንክል ቡትስ የተዋበ እንጂ ከባድ አይመስልም። ኪትን ሂል በኒ ሃይ ጫማዎች ኃይለኛ ከመሆን ይልቅ ረጋ ያለና የተዋበ ስሜት ያሳያሉ። በሳንድሎች፣ በስሊፐርስ እና በክላሲክ ጫፍ ያላቸው ጫማዎች ውስጥ እንደገና ተቀያይረው እየታዩ ነው። ስድስተኛ ሂል ያላቸው ፍሊፕ ፍላፕ ጫማዎች። ሂል ያላቸው ፍሊፕ ፍላፕ ጫማዎች በ2026 በጣም ያልተጠበቀ ነገር ግን ተጽዕኖ ያለው የጫማ ትሬንድ ሆነው ወደ መድረኩ እየገቡ ነው። በመጀመሪያ እይታ ቀላልና ቀዝቃዛ ሊመስሉ ይችላሉ፣ ነገር ግን ኃይላቸው በዚያ ውስጥ ነው። ዝቅተኛ የሆኑ መሸከሚያ ገመዶቻቸው እግራችሁን በእይታ ቀላል ያደርጋሉ። ሂሉ ደግሞ አቋማችሁንና እንቅስቃሴያችሁን ያሳምራሉ። ከተለያዩ ልብሶች ጋር ይሰራሉ። አለባበሳችሁን አይቆጣጠሩም፣ ነገር ግን አጠቃላይ መልካችሁ እንዴት እንደሚታይ ይቀይራሉ። ጥሩ ቴክስቸር ይጨምራሉ። በ2026 ፋሽን ወደ ቀላል ነገሮች እየተቀየረ ነው፣ ነገር ግን ዕለታዊ ስታይልን የሚያሳድጉና ሂል ያላቸው ፍሊፕ ፍላፕ ጫማዎች ተጠቃሾች ናቸው። ሰባተኛ ሎፈር ጫማዎች። ሎፈር ጫማዎች በ2026 ጠንካራ መገኘታቸውን ይዘው እየቀጠሉ ነው፣ ነገር ግን በግልጽ ሁኔታ ወደ ተጠናቀቀና የተዋበ አቅጣጫ እያመሩ ነው። በዚህ ዓመት ሎፈሮች ከባህላዊ ትንሽ ጠንካራ መልካቸው በላይ የበለጠ ዘና ያሉና ለመለበስ የሚመቹና ጥንቅቅ ያሉ ናቸው። ክላሲክ ፔኒ ሎፈሮች ለስላሳ ስሊፖን ንድፎች ሁሌም ፕራክቲካል ናቸው። ሎፈሮች በተመረጠና በጥንቃቄ የተገነባ ዋርድሮብ ውስጥ ዋና ክፍል እየሆኑ ነው። ስዌድ ሎፈሮች በየቦታው እየታዩ ነው። ከብሩህ ቆዳዎች ጋር ሲነጻጸር የበለጠ ሞቃትና ቀርቦ የሚሰማ ስሜት ይሰጣሉ። የክሮኮንቦስ ቴክስቸር ትኩረት እያገኙ ነው። ያለ ጩኸት ወይም ያለ ከፍተኛ ጫና ለገጽታችሁ ጥልቀት ያክላሉ። እነዚህ ቴክስቸሮች ቀላሉን የሎፈር ቅርጽ እንኳን ያሳድጋሉ። ዘመናዊና ታይምለስም ናቸው። ሰንሰለትና የብረት ቀበቶ ያላቸው ሎፈሮች ሳይጋነኑ ውበት የሚሰጡ ናቸው። ኦፍ ዋይት፣ ለስላሳ ቤጅ፣ ታውፕ እና ቡናማ ሼዶች እንደ ክላሲክ ጥቁር በኩል ዋጋ ያላቸው እየሆኑ ነው። እነዚህ ቀለሞች ወደ ዕለታዊ ዋርድሮብ በቀላሉ ይዋሃዳሉ። ዘመናዊና ያልተገደበ ለመለበስ የሚመች ስሜት ይሰጣሉ። ስምንተኛ ኒ ሃይ ቡትሶች። ከጉልበት በላይ የሚደርሱ ቡትስ ጫማዎች በዚህ ዓመት ከሚታዩ በጣም የሚታወቁ የጫማ ምርጫዎች መካከል እየሆኑ ነው እና ለምን እንደሆነ ማየት ቀላል ነው። ለልብስ ጠንካራ መዋቅር ያመጣሉ፣ ለመለበስ የተዋቡና የሚመቹ ሆነው ይሰማሉ። በስዌድ ወይም በቆዳ ቢሆኑም ከጉልበት በላይ የሚደርሱ ቡትስ ጫማዎች ወዲያውኑ ለአለባበሳችሁ ውበት ይጨምራሉ። በተለይም ለቀዝቃዛ ወራት ተመራጭ ናቸው። ቡናማ ቀለሞች፣ የቸኮሌት ቀለም፣ ሞቃት ቶፕ፣ ጥልቅ ኤስፕሬሶ፣ ለስላሳ ካሜል እና ጥቁር ሼዶችን አስቡ። ቡትስ እንዴት ከሚዲ ቀሚሶችና ከጉርዶች ጋር በውበት እንደሚሰሩ ማየት ይቻላል። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ እና አዳዲስ የምለቃቸውን ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።